ሴት መቼም ከቲኔጀር እድሜዋ አንስቶ አሮጊት ሆና ራሱ ነው ምላችሁ ህይወቷ ውስጥ የሚፈልጋት ወንድ አለ። ታዲያ ይቺ ሴት መመለስ ያለባት ጥያቄ ወይም እኛ ሴቶች መመለስ ያለብን ጥያቄ ያ ወንድ የፈለገኝ ለፍቅር ነው ወይ ለቁም ነገር ነው ወይ ኢንቴንሽኑና አቴንሽኑ ፍቅር ነው ወይ የሚለውን ጥያቄ መመለስ አለባት። ያ ነው በቃ እንደ ሴት ትልቁ ፈተናዋ። ያንን ጥያቄ ታዲያ የሚመልስልሽ አንዱ ነው ዛሬ እዚህ ቪዲዮ ላይ ማነሳላችሁ። እሱም ከነሱ የሚመጣው ጥያቄ የሱን ኢንቴንሽን ወይም አቴንሽን ግልጽ ያደርግልሻል። ያንን ደግሞ በዋናነት ፊልተር የሚያደርግልሽ እውነትም እንዳታይ አሊያም ደግሞ ይሄም እኮ የፍቅር ነው ብለሽ እንዳትጃጃይ የሚያደርግሽ ለሱ የሚመታ ወይም እሱን ያፈቀረ ልብ አንቺ ጋር ካለ ምን ማድረግ አለብሽ ማለት ነው። ያንን ከፍቅሩ ውጪ ነው የሱን ጥያቄ ማየት ያለብሽ። ለምሳሌ ደግሞ ያንን የምታደርጊበት አንዱ ጓደኛሽ ፍቅረኛ ስትይዝ ወይም ያፈቀረችው ወንድ የነገራትን የጠየቃትን መታ ስትነግርሽ የውሸት ነው ጥያቄውስ ወይም እንዴት ነው ጥያቄዎቹ የሚለውን ልክ በሷ ቦታ ሆነሽ ታውቂዋለሽ አይደለ? በደንብ እኮ ነው የምታውቂው። ለሷ እንደምትመልሽላት አድርገሽ ነው የሱንም ጥያቄዎች ማየት ያለብሽ። በጣም ኢዚ ነው። አንደኛው ይሄንን ነው በቃ ፊልተር የሚያደርግልሽ የሱን ትክክለኛ ፍላጎት፣ ላንቺ ያለው ቦታ፣ ፍቅር፣ ክብር ጥርት አድርገው ያወጣልሻል። ታዲያ ምንድነው ችግራችን? የኛ የሴቶች ችግር የለውም ዛሬ አብሮኝ ካለ ለሱ የሚመታውን ልቤን ካስታገሰልኝ እንደ ፔንኪለር ከሆነ የራሳችንን ስነ ልቦና የራሳችንን ክብር መጫወቻ እናረጋለን ለአንድ ለማይረባ የሆነ እንትን ቤቢ ፌስ ወይ ምንም ቆንጆ ፊት ምናምን ላለው ወንድ። ይሄ ራስን እንደመገበር ነው። ስለዚህ እንዳትጃጃይ። ያፈቀረሽ ወንድ የሚጠይቅሽ ጥያቄ ምን አይነት ናቸው? የዛሬ ቪዲዮአችን መልስ አለው። ታዲያ እዚህ ቪዲዮ መጨረሻ ላይ ሁሉንም ፖይንት የሚያስይዝልሽ ትክክለኛውን የዚህን ወንድ ህይወትሽ ውስጥ ያለውን ወንድ ፊት ለፊት የሚያወጣልሽ ምንድነው የሚለውንም እመልስላችኋለሁ ከኔ ጋር እስከ መጨረሻው ከቆያችሁ። ሃይ እንዴት ናችሁ? ለማታውቁኝ ዮዲት ነው የምባለው። እንኳን ደህና መጣችሁ ወደ ዳውስ ዕለት። እዚህ ቻናል ላይ እንደምታውቁት ስለ ወንድሞቻችን እናወራለን። ከነሱ ጋር ስለምንገባበት የፍቅር ህይወታችን እናወራለን። እንዴት ቀላል እናድርገው፣ እንዴት እናዝልቀው የሚለውን እንወያያለን። ይህን ቻናል ሰብስክራይብ ያላረጋችሁ ልጆች እባካችሁ አድርጉ። አብራችሁ የደወል ምልክቱን ተጫኑ። ለሌሎች ዩቲዩብ እንዲያደርስልን የቪዲዮውን ሀሳብ ላይክ ማድረግና ሀሳብ አስተያየታችሁን መጻፍ እንዳይረሳ። አብራችሁኝ ቆዩ። አንደኛው ላንቺ የፍቅር ስሜት የተሰማው ወንድ የሚያፈቅርሽ ወንድ የሚጠይቅሽ ጥያቄ ምን ላስተካክል፣ ምን ልቀይር፣ ይሄንን ደግሞ ልክ አንቺና እሱ እኛ ብሎ እንዴት እናስተካክል፣ ምን እናድርገው ብሎ ይጠይቅሻል። ያ የሚያሳይሽ ግንኙነቱን ምን ያህል እንደሚፈልግ፣ ግንኙነቱን የሚያበላሽ ከአንቺ የሚያርቀውን አንቺን የሚያሳጣውን ነገር ለማረም አንቺ ምናልባት የሚያሳዝንሽ ሊሆን ይችላል፣ የሚያስከፋሽ ሊሆን ይችላል። ለሱ ያለሽን አመለካከት፣ ለሱ ያለሽን ክብር፣ ለሱ የምትሰጪውን ዋጋ ማጣት ሳይፈልግ ሲቀር ማረም ያለበት መለወጥ ያለበትንና ሁለታችሁ ደግሞ ምናልባት መሀላችሁ ራሱ የተፈጠረ ጸብም ሊሆን ይችላል፣ ሚስ አንደርስታንዲንግም ሊሆን ይችላል። እሱን እናስተካክል የሚል ጥያቄ ይቀርባል። የኔ ቆንጆ ይሄን ጥያቄ ነው አንድ ወንድ ልጅ የእውነት ሲፈልግሽ ወደ አንቺ ይዞ የሚመጣው። አብዛኛዎቻችን ግን እንደምታውቁት ትግል ነው የምንይዘው የማይረባ ወንድ ህይወታችን ውስጥ ለማቆየት። ትክክለኛው ኢንቴንሽን ያለው ወንድ ህይወታችን ውስጥ ከመጣ እሱን ፋይት ሲያደርግ ያሳየናል። ነገር ግን ፋይት ለምታደርጊለት ወንድ ነው ህይወትሽን በሙሉ መገበር የምንፈልገው፣ ፍቅራችንን መስጠት የምንፈልገው፣ ፍቅር ያለው እሱ ጋር ብቻ የሚመስለን። ስለዚህ ትክክለኛው ወንድ ህይወትሽ ውስጥ እንደመጣ ማወቅ ያለብሽ መቼ ነው ማለት ነው? ለሱ የሚመታው ልብሽ ራሱ ማለት ነው እረፍት እንዲሰማው የሚያደርገው ወንድ ይህ ሲሆን ነው። የኔ ቆንጆ ይሄንን ማጥፋቴ ተሰምቶኛል፣ ይሄንን ነገር አላደርገውም፣ ይቅርታ አድርጊልኝ ብሎ ደግሞ የማያደርግ እንደ አስተያየት ሊሆን ይችላል፣ እንደ ሀሳብ ሊሆን ይችላል። የሰጠሽውን ነገር መቀየር ሲታገል በአንዴ እንኳን ባልቀየር ይሄን ነገር ቀይረዋለሁ ቃል እገባልሻለሁ ብሎ ያንን ለመቀየር ሲታገል ስታዩ እሺ እናውራበት፣ አውርተን ይሄን ነገር እንዴት እንቀይረው፣ እንደዚህ እናድርገው። የጸብ ቋንቋችሁን እርስ በራስ ስትጠያየቁ፣ የፍቅር ቋንቋችሁን ስትጠያየቁ፣ በዛ ነገር ላይ አንደርስታንድ እንድትደራረጉ እንትን ያለ ሐሳብ ሲያቀርብልሽ ስታይ ነው ልቡ ላንቺ የፍቅር እንደሆነ የምታውቂው። ካለበለዚያ ይቅርታ ይጠይቅሻል፣ ይደግመዋል፣ መቀየር አይፈልግም። ተቀየር እያልሹ ስትጨቀጭቂው ርቀት ችላ ማለትን ያመጣል። ከማያፈቅርሽ ወይም የውሸት የሆነ ወንድ ምን ላስተካክል ምን ልቀይር አይደለም ምን አስከፋሽ አይልሽም። ሁሌም ዘና ብሎ በቃ እንደምትችው እንደምታልፍ እያወቀ ይቀጥላል። ከማን ነው ይሄ ታዲያ? እሺ
እሺ ከአንደበቱ በቃ እሺ ይላል፣ ግን ተግባሩ ያው የሆነ ምንም አይነት ለውጥ። ከዛ ላይ ደግሞ እሺ ይሄን ነገር እንደዚህ እናድርግ አይልሽም። አንቺ ነሽ የምትይው ከማያፈቅርሽ ወንድ ወይም ጥያቄው የሚመጣው ካንቺ። ይሄ ጥያቄ ከማን ነው የሚሆነው? ካንቺ። ምን ካላፈቀረሽ ወንድ። ካፈቀረሽ ወንድ ግን እመኚኝ በእርግጠኝነት ምን ላስተካክል፣ ምን ልቀይርና ይሄን ነገር እንዴት እናስተካክል የሚል ጥያቄ መስማትሽ የማይቀር ነው። እንደተገናኛችሁ ባይሆን ራሱ ከሆነ ጊዜ በኋላ በጣም በሲሪየስ ማየት እንደጀመረ ለአንቺ ፋይት እያደረገ አንቺን ማጣት እንደማይፈልግ አንቺን ማቆየት ህይወት ውስጥ እንደሚፈልግ ማንም ሊሆን ይችላል። ቦዘኔ ሊሆን ይችላል። በጣም ብዙ ደባሪ ባህሪ ያለው ወንድ ሊሆን ይችላል። ይህንን ማድረግ ይፈልጋል። ምን ሲሆን ነው? ፍቅር ግንኙነቱን ማሳደግ ወይም ከልቡ ሲያፈቅርሽ። ሁለተኛው የሚያስፈራሽ ነገር ምን እንደሆነ ይጠይቅሻል። ለአንቺ የፍቅር ልብ ያለው ወንድ፣ አንቺን ህይወት ውስጥ ማቆየት የሚፈልግ ወንድ፣ የፍቅር ግንኙነታችሁን ርቀት መውሰድ የሚፈልግ ወንድ አንቺን ምን እንደሚያስፈራሽ፣ ህይወት ላይ ምን እንደሚያስፈራሽ፣ ከምን መጠበቅ እንዳለበት አንቺን ኔቸራቸው ነው ባይዘው ፕሮቴክት ማድረግ ኔቸራቸው ነው። የሚወዱትን የሚፈልጉትን ነገር የኔነት ስሜት የተሰማቸውን ነገር ስራቸው ነው መጠበቅ። ስለዚህ ይነግርሻል። ጋርድሽ እንደሆነ የነፍስሽ ጋርድ እንደሆነ በዚህ መልኩ ነው የሚነግርሽ። ምን እንደሚያስፈራሽ ከሱ ጋር እንዳትሆኚ ሊሆን ይችላል። ከሱ ጋር በምትቆይ ጊዜ አብራችሁ እንዳትሆኑ ምን ሊከለክልሽ እንደምችል ያው ነው። ምን ልቀይር ብሎ ይጠይቅሻል አይደል? ከዛ ባለፈ ደግሞ ያን ግንኙነት እንዳይዘልቅ የሚያደርገው ምንድነው? ላይፍ ቻሌንጅሽ ምንድነው? ሊያግዝሽ ይፈልጋል። ህይወትሽ ውስጥ ያለ የሚያስፈራሽ ነገርም ሊሆን ይችላል። እንቅፋቶች ሊሆኑ ይችላሉ። ሰዎች ሊሆኑ ይችላሉ። እነዚህን ነገሮች አንቺን በመጠበቅ ከትራማሽ ሊሆን ይችላል። ናቹራሊ አይደለ? በእንደዚህ ለምን በጠቃቅና አነስተኛ ነገር ሊሆን አይችልም። በምን ነገር ላይ ፍርሃት እንደሚሰማሽ ይጠይቅሻል። አንቺን ሌላ ኢንቴንሽን አንቺን መጠበቅ በቃ ያንን ወንድነቱን ሊያሳይሽ ይፈልጋል። ምን ለአንቺ ምን መሆን እንደሚችል ምን ማድረግ እንደሚፈልግ ይሄ ነው የፍቅር መገለጫቸው። ባይዘው ኃላፊነት መውሰድ መጠበቅ፣ ልዩ እንደሆንሽ በጥበቃው ልዩ እንደሆንሽ እንዲሰማሽ ያደርግሻል። ባይዘው ይኸውላችሁ ጅል እንዳትሆኝ ምንድን ነው የሚያስፈራሽ ብሎ ሲጠይቅሽ ሌላ ነገር እንዳይመስልሽ፣ የሆነ የወንድነት ኢነርጂሽ እንዳይመጣ ወይም እኔ ራሴን ሚስ ኢንዲፔንደንት ሉና እንዳትይ ሮማንቲክ ለመሆን ሲሞክር ልታሳዩ ይገባል። በቃ እኛ ደግሞ የምር ስንወድ ስናፈቅር ልጅ ነው የምንሆነው። ያንን የማያውቀው እንደ የለም። በሱ አካባቢ ልጅ እንደምትሆኝ መጠበቅ፣ እንክብካቤ እንደምትፈልጊ ስታሳይው ነው። ስታሳይ ፍላጎትሽን ነው ከዛ በኋላ ሊሰጥሽ የሚችለው። ራሳችንን እንደ የወንድ ካራክተር በቃ ጥበቃ እንደማያስፈልገን ላያስፈልግሽ እኮ ይችላል። ነገር ግን ይሄ አለ አይደለ አትሊስት ሮሉን እንዲጫወት አትከላከዩ። የብዙ ሴት ችግር እሱ ስለሆነ ነው መነግራችሁ። ነገር ግን ያፈቀረሽ ወንድ ልቡ የፍቅር የሆነ ወንድ ይህንን ጥያቄ ይጠይቅሻል። የራስሽ ጉዳይ እንዴ ራስሽ አታደርጊው እንዴ ራስሽን ቻይ። ልክ ወንድምሽ እንዴ ነው ቤት ውስጥ አንቺን ለማብሸቅ ከአንቺ ጋር ሲጣላ ወንድም ያላችሁ ታውቃላችሁ። ስፔሻሊ ታናሽ በኩል እድሜ አካባቢ ያለን ታውቁታላችሁ አይደለ? የሚያሳይሽን አይነት ሪያክሽን ሲሪየስ የሆነ ነገር አጠገብሽ ሲመጣ ነው ባይዞ ወንድምሽ ሊከላከል ያሾፍብሻል። ይሄን ጥያቄ ምን ያስፈርሻል እንዴት ልጠብቅሽ አይልሽም። መጫወቻ በቃ የወንድነት ግን የነሱ ደግሞ ለየት የሚያደርገውን ታውቁታላችሁ ብዬ አስባለሁ። ነገር ግን የፍቅር ሲሆን በሌለ ነገርም ያንን ኢነርጂውን ሊያወጣ ሊያሳይሽ ይፈልጋል። ጥንካሬውን ሊጠብቅሽ እንደሚፈልግ ያሳይሻል። አይንሽን ከፈታ አድርጊ። ያፈቀረሽ ወንድ ምን እንደሚያስፈራሽ በምን መንገድ ሊጠብቅሽ እንደሚችል ወይም ከምን አይነት ነገር መጠበቅ እንደምትፈልጊ ይጠይቅሻል የኔ ቆንጆ። ሶስተኛው ያፈቀረሽ ወንድ ልቡ በፍቅር ያሰበሽ ወንድ ፍቅሩ ደግሞ ከልቡ የሆነ ወንድ የሚጠይቅሽ ስለ ወደፊት ነው። ስለ ዛሬ ወይም ዛሬ ማታ የት እንደምትሆኚ፣ ዛሬ ማታ ከኔ ጋር መሆን አለብሽ ወይም ማታ አብረሹ መሆን ስትፈልጊ ቀን 9 ሰዓት ላይ ደውሎ ማታ የት ነሽ አይደለም የሚልሽ። አብረሹ ስትሆኚ ጥያቄዎቹ በሙሉ ወደፊት ምን አይነት ሰርግ እንደምትፈልጊ ሊጠይቅሽ ይችላል። ባይዘይ ማለት ነው። ህልምሽ ምን እንደሆነ ይጠይቅሻል። ሲሪየስሊ በህይወትሽ ውስጥ ምን እንደምትፈልጊ ምን መፈጸም እንደምትፈልጊ በዛ እንዴት መርዳት እንዳለበት አንቺን ነው የሚጠይቅሽ። ወደፊትሽን ሊያሳምር ወደፊት ትዳር ትፈልጋለች ወይ የሚለውን ጥያቄ በምን ያህል ጊዜ ትዳር እንደምትፈልጊ ይጠይቅሻል። ምን የፈለገ ቁም ነገር የሚፈልግ ወንድ ያፈቀረ ወንድ ለአዳር ወይ ለሴክስ ብቻ ወይ የሆነ ነገር የሚያገኘው ገንዘብም ከሆነ ሊቀበልሽ የፈለገ ምናምን ግን እቺ
ሞመንት ነው የሚቀቧት፣ እቺ ሞመንት ነው ሙቀት የሚሰጧት። እዚች ሞመንት ላይ ነው ልብሽን ላይ ሰቅለው ያችን ሰዓት ያችን ጊዜ ቢያጣጥማትን ሊያሳምር ያችን ሰዓት ካንቺ መስረቅ የሚፈልገው ሊያውም ሊሰርቅሽ እኮ ነው እንጂ በዛ ላይ ደግሞ የራሱን ፍላጎት ሊያስፈጽም ነው እንጂ እኮ ምንም አይነት የተለየ ነገር ኖሮት አይደለም። የፍቅር ስሜት ኖሮት አይደለም። የፍቅር ስሜት ግን ያለው ሰው ስለዚች ሞመንት ከአንቺ ጋር ሴክስ ስለማድረግ ከአንቺ ስለሚቀበለው ነገር አይደለም የሚያስበው። ወደፊት አብራችሁ ስለምትኖሩት ህይወት እንዴት ጣዕም እንዳለው ማሰብ፣ ምን አይነት ልጆች እንደምትወልዱ ኢቭን ሊሆን ይችላል፣ በምን አይነት መንገድ አንቺን ማስደሰት እንዳለበት ነው። ያንን እንደምንፈልግ ጠንቅቀው ያውቃሉ። ባይዘዌ ህልምሽን ለማሳካት ከጎንሽ መሆኑን ይነግርሻል። ያንን የሚያደርገው ደግሞ ህልምሽን በመጠየቅ የሆነ ቀን ሳታስቢ በወሬ ብቻ አይደለም በሆነ ነገር ሲደግፍሽ ማረግ ባይችል ከኪሱ አውጥቶ እውነቴን ነው የምልሽ ህልምሽን የሚያራምድልሽን ሀሳብ ሰዎች ሊሆኑ ይችላሉ ሼር ያደርግሻል። ይሄ ነው ማንነታቸው። ይሄ ነው በእውነተኛ ህይወት ላይ ወይም በእውነት የፍቅር ህይወት የእውነት የትዳር ህይወት ከሚፈልጋት ሴት ጋር ይሄ ነው ትክክለኛው ፌስ የወንድ ልጅ ማለት ነው። የዚህ ዘመን ወንድ በዩ በእርግጥ ከበድ ይላሉ፣ ግን ልክ ልባቸው ሲያፈቅር ይሄ ማንነታቸው ይመጣል። ይሄ ማንነታቸውን የማዝለቅ አቅም መስጠት ያለብሽ ታዲያ አንቺ ነሽ። ለምንድን የጠየከኝ ሲጠይቅሽ ለምን ፈለክ ማወቅ ምን ያደርጋል? ኧረ እኔ እንደውም ወደፊት ምናምን አላስብም ምናምን። ምክንያቱም ከፍርሃቶቻችን ይሄ ምላሽ ወይም ይሄ ወሬያችን የሚመጣው የዚህ የዘመን ወንድ ይባላል አይደል? ቁም ነገር አያስብም ድሮም ለዛሬ ምናምን የሚሉ ፍርሃቶችን ስላለ ሊሆን ይችላል እንደዛ የምላሽ የምንሰጠው። ነገር ግን እመኚ ደፍሮ አቅም አጠራቅሞ ስለ ወደፊት የሚያወራሽ ከሆነ የሚጠይቅሽ ከሆነ ስፔሻሊ ያንን የወደፊት ህልምሽን የወደፊት ፍላጎትሽን ምን እንደምታስቢ ስለ ወንድ ልጅ ስለ ትዳርም ስለ ፍቅርም ጤነኛ አመለካከት አላትም የሚለውንም ለማወቅ ሊሆን ይችላል። ትክክለኛ መልስ ስጪው። የእንደ ሴት ወደፊት ቤተሰብ ይኖረኛል መውለድ ፈልጋለሁ እንደምትል ሴት ትክክለኛ መልስ ስጪ። ያሳካው አያሳካው ነገ እንዝለቅ እኮ አናውቅም አይደል? ዛሬም ልንሞት ይችላለን። ከሰከንድ በኋላ እድሜ ላይኖረን ይችላል። ነገር ግን ህልም አለን። ህልማችንን ደግሞ ልባቸውን ለከፈቱ ሰዎች ሼር ማድረግ አንዱ ነገር ነው። ወንድ ልጅ ካፈቀረሽ የሚጠይቅሽ ስለ ነገ ነው፣ ስለ ህልምሽ ነው። ህልም ውስጥ እንዴት መኖር እንደምትፈልጊ መስጠት የሚችለው ነው። አንቺስ ጤነኛ ነሽ? ምን አይነት አመለካከት የላትን የሚለው ነው። አንቺ እንደምትፈሪው ሁላ እኮ እሱም እቺ ሴት መወደድ መፈቀር ይገባታል፣ ልቤ ይፈልግ ይገባታል፣ ለትዳር ትሆናለች የሚለውንም እኮ ሊፈትንሽ ይሆናል። ስለዚህ መልስሽ ምን መሆን አለበት? አሁን ላይ እንደምንፈራቸው እንደዚህ ናቸው እንደች ብለን ያመነውን ያዘለ አይደለም። ቀጥተኛና ትክክለኛ ቆፍጣና ሴት መልስ ስጪ። አራተኛው ያፈቀረሽ ወንድ ላንቺ ያለው ስሜት ላንቺ ያለው ፍላጎት እውነተኛ የሆነ የፍቅር የሆነ ወንድ ከሚጠይቅሽ ጥያቄዎች ምንድነው ደስተኛ የሚያደርግሽ? ከኔ ጋር መሆንሽ ደስተኛ ከኔ ጋር በመሆንሽ ደስተኛ ነሽ ወይ? ከኔ ጋር ብትሆኚ ደስተኛ የምትሆኚ ይመስልሻል የሚል ጥያቄዎችሽን ይጠይቅሻል። በደስታሽ ላይ ይሰራል። የደስታ ስሜት ወይም አንቺን እንዲሰማሽ የሚያደርጋቸው ስሜቶች ምን አይነት ዋጋ እንዳላቸው ያውቃል። ከሱ ጋር ለመዝለቅ ስራ እንደሚሰራለት ያውቃል። አንቺን ማስደሰቱ ሲያስደስትሽ ልብሽ ላይ አይምሮሽ ላይ የሚጭናቸው ሚሞሪዎች ወይ ትዝታዎች ነገ የሆነ አለመግባባት ጸብ ቢፈጠሩ እንደሚያስታርቀው ያውቃል። ከአንቺ ጋር እንደሚያዘልቁት ያውቃል። ሰውነን እንጣላለን አይደለ? ተጣልታችሁ እንዳትቀሩ የሚያደርገው ምን ያስቀምጣል? ምክንያት ይሰጥሻል የኔ ቆንጆ። ነገር ግን ዛሬን የሚፈልግሽ ለፍቅር ሳይሆን ለሌላ ነገር ኦር ለሙከራም ስርጭት የፈለገሽ ወንድ ግን ምን እንደሚያስደስትሽ ሳይሆን ምን እንደምትወጂ ሊጠይቅሽ ይችላል። ምን እንደምትወጂ ይጠይቅሻል፣ ይሰጥሻል። አበባ ካልሽው ወይም በሚችለው ነገር ይጠይቅሻል፣ ያንን ይሰጥሻል። የሚፈልገው ይቀበልሻል። ምን ያደርጋል ማለት ነው? ልዋጭ ነው የሚያደርገው። በቃ ሰጥቶ መቀበል ነው የሚያደርገው። እንደዚህ ወንድ ግን ፍቅር ሲይዘው ወይም ትክክለኛ ለአንቺ ስሜት ሲኖረው ስሜት ነው መፍጠር የሚፈልገው። አንቺን ማስደሰቱ ደስ እያለው የሚያደርገው ነገር ነው። አንቺን ለማስደሰት የሚያወጣው የትኛውም ኢንቨስትመንት፣ የትኛውም ኢነርጂ፣ የትኛውም ትኩረት እያስደሰተው ነው የሚያደርገው። ለሚያፈቅራት ሴት እንደሚያደርግ ያ ግዴታው እንደሆነ ስለሚያስብ አይምሮም ልቡም ግድ አይሰጠውም። ስለዚህ ያንን ትሪትመንት ያንን ስሜት መቀበል ከፈለግሽ ደግሞ ደስተኛ መሆንሽን ማሳየት፣ ደስታ የሚሰጡሽን ትክክለኛ የወንድን ኢነርጂ የሚያወጡ ነገሮችሽን መናገር። ምን እንደሚያስደስተኝ አላውቅም። ይሄ ደስተኛ አያረገኝም እኔ እንጃ፣ ስለዚህ ነገር አስቤበት አቅም አትበይ። የሚያስደስትሽን ማወቅ መቻል አለብሽ። በህይወትሽ ደስተኛ መሆንሽን መናገር መቻል አለብሽ። እሱ ስለተጨመረ ህይወትሽ ውስጥ ደስተኛ አመስጋኝ መሆንሽን መናገር አለብሽ። በህይወትሽ ስፔሻሊ ደግሞ
ደስተኛ መሆንሽ ምን ደስተኛ እንደሚያደርግ ማወቅ መቻል አለበት። ደስተኛ አይደለችም ከኔ ጋር የሆነችው ደስተኛ ለመሆኑ ብሎ እንዳያስብ ማድረግ መቻል አለብሽ። አላቅም ካልሽ ሌላ ችግር ነው። በቃ ራሷን አታውቅም የሚል ነገር ትነግሪዋለሽ። ጠንቃቃ ብልህ መሆን አለብን የሚባለው ለዛ ነው። ስለዚህ ያፈቅርሽ ወንድ አንቺን ለማስደሰት ሲጥር አንቺን የሚያስደስትበትን መንገድ ሲፈልግ መንገዱን መጥረግ የሚፈልገውን ነገር ቀለል ማድረግ ምናምን እሱ ከምን አይነት ሴት ጋር ነው የገጠምኩት ብሎ ደስተኛ ማድረግ ትችያለሽ። እሱን በሚያደርግልሽ ነገር አመስጋኝ በመሆንሽና መንገዱን በማስተካከል እሱን ፈገግ ማድረግ ትችያለሽ። ፊውቸር እንደሚያስብ የምታውቂው በዚህ ነው። በቃ በጣም በቀላሉ እንደሚያፈቅርሽ ምን ትወጃለሽ ብሎ ለጊዜው ይችን ሀይል ለደቂቃ ደስታ የሚሰጥሽ ምናምን እንደዚህ እንዳትፎገሪ ለይ ምልሽ ለዛ ነው። ስለዚህ ምን እንደሚያስደስትሽ የሚጠይቅሽን ወንድ ከሱ ጋር በመሆንሽ ደስተኛ መሆንሽን በዛው ምን ማስተካከል እንዳለበትና እንደሌለበት ማወቅ ይፈልጋል። ከዛ ደግሞ አንተ በመሆን ደስተኛ ነኝ ስትዩ ምናልባት የፍቅር ምናልባት የአግቢኝ ጥያቄ ሊጠይቅሽ ይሆናል። መንገድሽን አትዝጊ። ደስተኛ ኮሽ ደስተኛ ነኝ ብለሽ መልሽ። አምስተኛው በምን መንገድ ልርዳሽ ወይም እርዳታ ካስፈለገሽ አለውልሽ። በምን ልርዳሽ፣ በምን ላግዝሽ፣ በምን ሰዓት ከጎንሽ ልሁን፣ አስፈልግሻለሁ ወይ ልምጣ ወይ አለውልሽ የሚለውን ቃል የያዘ ወይም በምን ልርዳሽ። አሁን ምን ልርዳሽ የሚለው ትንሽ ከበድ ስለሚል ነው። ነገር ግን ካጠገብሽ ነኝ፣ ሁሌም ቢሆን ከጎንሽ ነኝ፣ እኔ ጠባቂሽ ነኝ፣ እኔ ኃላፊነት ለአንቺ ፕሮቫይድ ማድረግ እችላለሁ። በስሜት ሊሆን ይችላል ካለው በፋይናንስ ከሌላው በሐሳብ ሊሆን ይችላል። ወንድነቱም ባይዘዌ አለመባሉ በራሱ ህይወቷ ውስጥ ኩሩ ወንድ ከሆነ በዛ ላይ እንደዚህ አንቺን መጠበቅ የሚፈልግ ወንድ ከሆነ ምንድን ነው ማለት ነው? ኩራት አይደለም? አንድ ነገር እኮ ነው ይሄ። ስለዚህ ሊረዳሽ የሚፈልግ ባስፈለገሽ ሰዓት ወይም መረዳት በምፈልግ ሰዓት መረዳት የሆነ የገንዘብ አስመሰልኩት አይደል? በስሜት ሊሆን ይችላል፣ ሊያዘንሽ ቀር ሊሆን ይችላል፣ ካጠገብሽ መሆን እንደሚፈልግ እየነገረሽ ሊሆን ይችላል። በማንኛውም ሰዓት ልትደውይልኝ ትችያለሽ። በማንኛውም ሰዓት አለውኝ። እውነት ነው። ያፈቀረ ወንድ የፈለገ ቢዚ ቢሆን የፈለገ አይነት ፖዚሽን ላይ ቢሆን አንቺ ደውለሽ ላያነሳ አይችልም። አንቺ ፈለገሽው ላይገኝልሽ አይችልም። አንቺ ጠይቀሽው ላይመልስልሽ አይችልም። ባውንደሪውን አይጠብቅ ወይም የሚችለው የማይችለውንም እየጠየቅሽ ፈትኝ ወይም እያልኩሽ አይደለም። ነገር ግን ሊረዳሽ እንደሚችል በማንኛውም ሁኔታ ካጠገብሽ እንደሆነ ሲነግርሽ ደግሞ አብዛኞቻችን መጠቀሚያ እናደርጋቸዋል ጥሩነታቸውን ምናምን። ነገር ግን ፍቅሩን ሊያሳይሽ ሲሞክር ትክክለኛ ልቡን እንደከፈተልሽ በአንቺ ዘንድ ሊሚት እንደሌለው ሲያሳይሽ ምን መሆን ያለብሽ ማለት ነው? ነገሽም ማሰብ አለብሽ። በቃ ጥሩ መሆን ካላፈቀርሽው በጊዜ ከሱ መጉዳት አይጠበቅብንም። እንደዚህ አይነት ሰዎችን ወይ መጠቀሚያ ማድረግ አይጠበቅብንም። ነገር ግን ሲያፈቅርሽ ሁሌም ሊረዳሽ ዝግጁ ነው። በህልምሽ ሊረዳሽ ዝግጁ ነው። ሊጠብቅሽ ዝግጁ ነው። የማትፈልጊውን ነገር ላያስደርግሽ ዝግጁ ነው። ቃልሽን እጠብቃለሁ ይላል። በዛ ላይ ደግሞ መረሳት የሌለበት በነገራችሁ ላይ ማለት ነው እያንዳንዱ ነገር ላይ ተግባር አለው። እሺ ተግባር የሌላቸው ጥያቄዎች እኔንም ሰምቶ ሊጠይቅሽ ይችላል። ይሄን ቪዲዮ አይቶ ባይዘው ማለት ነው። ተግባር ከሌላቸው ውሸት ሊሆኑ ይችላሉ። ቻትጂፒቲን ኤአይን ጠይቆ እስካሁን የነገርኩሽን ነገሮች በሙሉ በቃ አንድን ሴት ማጥመድ አለብኝ ብሎ አስቦ ከሆነ አንድ ልጅ እንትን ሊጠይቅሽ ይችላል። እነዚህን ነገሮች ልትሰሚ ትችላለሽ። ተግባር ከሌላቸው ግን ሀቢቢቲ እንዳከስሪ፣ እሺ በእኔም እንዳታሳብቢ። ተግባሩን ለማየት ሞክሪ። ያፈቀረ ወንድ እስካሁን የነገርኳቸውን ነገሮች ባይዘው ማለት ነው ተግባር ላይ ያውለዋል። አብዛኛው እንደሆኑ ማውራት ያፈቀረ ወንድ እንደሆኑ አንደበት የለውም። ተግባሩ ነው በብዛት የሚታየው። ምናልባት መጠየቅ ስላለበት ነው እንጂ ጠይቆሽ የማይመልስ ጠይቆሽ የማያደርግ ጠይቆሽ የማይፈጽም ወንድ ውሸታም ነው። የሆነ ቦታ ሰምቶ አፕ ላይ እያደረገ ነው አንቺን ለመውሰድ ወይም አንቺን የሱ ለማድረግ። በዚህ ጉዳይ ጠንቃቃ ሁኚ። ነገር ግን በምንም አይነት ሁኔታ በምን ልርዳሽ፣ በምን ላግዝሽ፣ ከጎንሽ ነኝ፣ እሱን እወቂ፣ በፈለግኝ ሰዓት ደውዪ፣ አለሁልሽ፣ መጣለሁ የሚል ነገር ካፈቀረ ወንድ ትሰሚያለሽ ወይም ትጠየቂያለሽ። ልምጣ ወይ፣ ደብሮሻል ወይ፣ የት ነሽ፣ ላግኝሽ፣ እንደዚህ እናድርግ አይነት ነገር አለ አይደል? ምን ልግዛልሽ፣ ምን ላድርግልሽ፣ ምን ልሆንልሽ። በጣም ኖርማል ሊሆን ይችላል ተግባር ካለው ነው። ግን ተግባር ከሌለው ግን ተግባር ሲኖረው እንዴት ጣፋጭ እንደሆነ እናውቀዋለን። ሐሳቤን ከወደዳችሁ ከጠቀማችሁ ለኔ በላይ ለሌሎች ይጠቅማል ብላችሁ ካመናችሁ ሼር አድርጉ። እኔታችሁ በሌላ ቪዲዮ በሌላ ሐሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።